ዩማለ ሸርሜዳ ጭላዳ ወንባዳ ወልጋዳ ፈንዳዳ ሲዳቀል ይሄን ነው በቃ እኩል ይሆናል። ይሄ ቲም ነው በቃ ለምን እውነቱን አልነግርም። እኔ በዚህ ቲም ጨጓራዬ ሁሌ አንድ ያንጠለጠለ የለም እንዳለ ቅማላም ብቻ ነው የሚሞላው። እውነቱን ለምን አልነግርም። በቃ ኮንጎን ሳታጥል እንትን ትበላለህ፣ ዓለም ዋንጫ ቦቲ ትበላታለህ ከሁላ አንተ የደደብክ ሮቤርቶ ማርቲኔዝ የምትባል ሰውዬ ውጣ ከዚህ ቲም፣ ውጣ ከዚህ ቲም። ማን ጭንቅላት የለውም። ይሄማ ተከፍሎታል መሰለኝ። ይሄ የሆነ ነገር ተከፍሎ ይሄን የመሰለ ስኳድ ይዘህ ከዲሞክራቲክ ኮንጎ ጋር አቻ ትወጣለህ። ከኮንጎ ጋር እንዴት አቻ ትወጣለህ? ምን አይነት ደደብ ነው? አረ የሚቀይረው ቅያሪ እንዴት እንደሚያስጠላ ሰውየው ሲያስጠላ። ምን አይነት አጫወት ነው የሚጫወቱት? እንደዚህ ማን መሀል ላይ ኮንትሮል አድርገው እየተጫወቱ ነበር፣ ግን ያስታውቃል። በቃ በርናንዶ ሲልቫ ነበር ስተቱ። በርናንዶ ሲልቫን አስተካከልክ፣ ቀየር። ከዛ በኋላ ፔድሮ ኔቶ በዚህ በኩል ምን ይሰራል? ማን አረ ወይኔ ሰውዬ ግን እንደ ቅጥል እያረቀኝ ነበር። እናቴ ራፌል ሊሆን ከረፈደን ያስገባው ገብቶሃል አይደለም? ጥቅም የሌለ አሰልጣኝ ነው። በእና መላጣ ጭንቅላቱ ራሱ ማን የሆነ ኤሪክ ቴናግ እንዴ አንተ ቆይ ቴናግ ወይኔ እግዚአብሔርን ሊያቃጥለኝ ነው። እኔ በስንቱ ተቃጥዬ ይችላልው። ይሄን ዓለም ዋንጫ ልታቃጥለኝ ነው እንዴ መጣው? አንተ መላጣ ውጣ ከህይወቴ በእናትህ። ይሄ ወይም መላጣ ደግሞ እዚህ ያገባብን ዓለም ዋንጫ ዛሬ ነው የሚጀምረው ስል ነበር ቀደምና ጀምሯል ወይስ የእንግሊዝን ነው እንዴ ያልኩት? እኔ አንዳንዴ እኮ ስታለሁ። አንድ ኩል ብዙ ካልጠበክ እኮ አትቃጠል። ገባህ? ሳልጠብቅ ግን የተቃጠልኩት ብቸኛ ሰው እኔ ነው የምልህ። ገባህ? ዊሽ ብሩኖ ፈርናንዴዝ አሲስት ሬኮርድ የያዘ ሰው፣ ቪቲኒያ ዘ ቤስት ሚድፊልደር ኢን ዘ ወርልድ ሚድፊልደር በቦታው ብቻ ሚድፊልደር ሩበን ኔቬዝ የቪቲኒያ ምርጥ አጣማሪ። እንደዚህ አይነት ሚድፊልድ ይዘ ቻንስ ክሪኤሽን ወፍ ሮናልዶ ሰታችሁት ቢያበላሽ ምን ችግር አለው? እሱንም ማድረግ እኮ አልቻልንም አባቴ። ብሩኖ ራሱ አንተ የሆነ በጣም መጥፎ ጸባይ ነው ያየውብህ ነው የምልህ። አረላሽ ለምንድነው የምትቋጥርበት? ለምንድነው የማትሞክረው? አንተ ከሆይላንድ ከዘርሲ ምናምን ጋር እየተጫወትክ እየሳቱብህ አቃጥለው አይደል? ኑሮ እኮ ነው። ምንሽ ነው ለምንድነው ኳስ ማሰጡት? ይሳት እስቲ ገባር ላይ ይሳት። በሱ እንዳንናደድ ሁላችሁም ትችላላችሁ፣ ሮናልዶ ሲሆን አትችሉም አይነት ጨዋታ ኮሎምቢያና ኡዝቤክስታን ይቀሩናል። ኡዝቤክስታን እሺ ቀላል ነው፣ ግን ዛሬ ለዲአርሲም ክሬዲት እንስጥ። የሚገርም ቡድን አፍሪካዊ ቡድን ስለሆነ ያን ያህል ቅር አላለኝም ብለህ ምን ትላለህ? ገባህ? ኡዝቤክስታን እንደምንም ብለን መለጠፍ አለብን። 1-0 አያዋጣም። ከዛ ለከባዱ ቻሌንጅ ኮሎምቢያ ይቀረናል ወይኔ አባቴ ምን ነው ስቴትመንት ኬዝ ምን ነው ተንፋቆ ማለፍ ነው። ገባህ? ምንም ማለት አይደለም። የመጀመሪያ ጨዋታ ተሸንፈም ራሱ ነገሮች ሊቀየሩልህ ይችላሉ። እባካችሁን ኧረ ብሩኖ በእናት እኮ አስጠው በእናት። በቃ አቻ ነው የሚያልቀው። ምንም በቃ አቻ 5 ደቂቃ ተጨመረ አቻ ነው የሚያልቀው። ይህንን ጨዋታ መጠበቅ ራሱ ማለት ነው መድከም ነው። እመኑኝ ከፖርቹጋል በጣም ትሻላለች ኮንጎ። በተለይ ደግሞ አላማ ያለው የካውንተር ኳስ ነው እየተጫወቱ ያሉ። እግራቸው ላይ ኳሱ ሲያልፍ እንዴት እንደሚያስፈሩ ማለት ነው ኮንጎች። ይሄ ሮቤርቶ ማርቲኔዝ ምናምን የሚሉት መላጣ ሰው ለምን ጊዜ እንዳመጡት ራሱ ግራ ነው የሚገባኝ። ምሬ ነው የምላችሁ ማለት እንዴት እስቲ ከውድድር ተሻሽሎ መጥቶ አንድ ለሮናልዶ የሚሆን የጨዋታ አቀራረብ ቅርጽ ይዞ መቅረብ በጨዋታ ላይ ያቅቷል። በዚህ እንኳን ውድድር ላይ ለሱ የሚሆን ዝግጅት እንኳን አድርጎ አይመጣም። ሁሌ ተመሳሳይ ማለት ነው። ሁሌም ቢሆን ሰውየው የሚሰራው ስራ ምንድን ነው? ቡድኑን መጠገን ማስተካከል፣ በሮናልዶ ዙሪያ መስራት ሳይሆን የቡድኑ ችግር ሮናልዶ እንደሆነ ለማሳየት የሚጥር ነው የሚመስለኝ። ሁሌ እኮ ነው ከአመት እስከ አመት ማለት ነው። ቁጭ ብዬ ፖርቹጋል እንኳን ከግር እስከ ራሷ በቃ ጠንቅቄ አይዋለሁ ማለት ነው። ሁሌም ቢሆን እዚህ ቡድን ላይ አሁን ችግሩ በቃ ሮናልዶ ወይ ነው እንዲባል እየጣረ የሚሰራ ነው የሚመስለኝ ይሄ መላጣ ሰውዬ ማለት ነው። አንድ እንኳን የረባ ኳስ ሳይቀርብለት ጀማው ጫውታው ተጠናቀቀ። ይሄው በጣም ክሬቲቭ ተጫዋች አሏቸው የምትባለው ፖርቹጋል እንደነ ብሩኖ ፈርናንዴዝ እንደነ ቪቲኒያ ጃኦ ኔቬስን ጨምሮ በክሬቲቪቲ የተሞላችው ፖርቹጋል ከዲሞክራቲክ ኮንጎ ጋር በመጀመሪያው አጋማሽ 2 የጎል ሙከራ አርጋ ብቻ ነው የወጣችው። ዲሞክራቲክ ኮንጎ ዮሐን ዊሳ ታሪክ ሰርቷል ለሀገሩ። ይኸውላችሁ ዲሞክራቲክ ኮንጎ ዓለም ዋንጫ ላይ ጎል አስቆጥራ አታውቅም። የመጀመሪያዋን የዓለም ዋንጫ ጎል እንግዲህ ዮሐን ዊሳ አስቆጥሯል። የፕሪሚየር ሊጉ ተጫዋች እንግዲህ አሁን ክፋት ነው የሚመስላችሁ። ይሄ አሰልጣኝ አይሆናችሁም።
ፖርቹጋል ይሄ አሰልጣኝ አይሆናችሁም። ኮንጎ አረ ኮንጎ በስመ አብ እንዲህ ተሻሽለዋል። አረ አንዴ ምን አይነቱን ኮንጎ ነው የተመለከትን? ከምር ነው የምላችሁ። እውነት ትንሽ ችግራቸው ማለት ነው ማጥቃት ላይ ትንሽ መናበብ ያንሳቸዋል እንጂ እኮ ብዙ የጎል እድል እኮ አግኝተው ነበር። አረ በስመ አብ እውነት። ብቻ ግን በመከላከሉ ረገድ እኔ ቃላት የለኝም እውነት። በስመ አብ ግብ ጠባቂው ጭምር ዊሳ ዛሬ ልዩ ነበር። ፖርቹጋል ዛሬ እውነት እንደተጠበቀችው አልነበረም። ክርስቲያኖ ሮናልዶ የሚያገኛቸውን እድሎችም ደግሞ እየተጠቀመ አልነበረም። በተለይ የሆነ ኳስ ብሩኖ ፈርናንዴስን ኳስ ማስቆጠር የሚችለውን እድል ነው እንግዲህ ያባከነበት ማለት ነው። እና ብቻ ግን ዛሬ ቀዝቃዛውን ፖርቹጋል ነው የተመለከትነው። ለማንኛውም ግን ይሄኛውን ኮንጎ አለማድነቅ አይቻልም። የሚገርም ቡድን ነው። ያለምንም ጥያቄ የምነግርህ ያራዳ ልጅ በሮበርቶ ማርቲኔዝ ስር ፖርቹጋል የትም ሊደርስ አይችልም ነው። ዛሬ ያየነው ያንን ነው። የሰው ልጅ አንተ ቪቲኒያ ኔቬዝን፣ ብሩኖ ፈርናንዴዝን ፕሪሚየር ሊጉ ላይ አሲስት ላይ እንግዲህ ሪከርድ የበጠሰን ሰው ይዘህ አንድ ሹቶን ታርጌት የገባ ጎል ይዘህ ትወጣለህ እንደ ሜዳ ውስጥ ከኮንጎ ጋር ተጫወተ። ይሄ በጣም ነውር ነው። በጣም ነው የሚያስጠውል። እኔ እንጃ እኔ እንደ ዛሬ እኔ በቃ የሰውዬ ተረግሞ ነው እንጂ በጤኑ አይደለም። ድሮ ስኳዱ አልተሟላም፣ ብቻውን ይፈጋ ይለፋ ነበር። አሁን የተሟላ ስኳድ በዚህ ሰዓት ላይ ዓለም ላይ አሉ የሚባሉት ምርጡን የማል ተጫዋቾች ይዘህ ገብተህ ሜዳ ውስጥ ምንም አንድ ሹቶን ታርጌት ነውር አይደለም እንዴ? ኳስ ትይዛለህ ወደኋላ፣ ወደፊት ያቁም እንዴ ወደኋላ። እሺ ይሁን እየመሩ ነው ነጥብ ተጋር አንድ እኩል ሆነ እንኳን ኳሱን ወደፊት ማሻገር የሚባል ነገር የለም። አልፈጠረባቸውም እንዴ? እኔ በዚህ አሰልጣኝ ማለት ነው ተስፋ የምታደርግ ያራዳ ልጅ ማለት ነው ምንም እኔ አይታየኝም። ተስፋው አልቋል። የዚህ ጨዋታ ትልቁ ተስፋ ያ ከዚህ በፊት በ2022 እንግዲህ አርጀንቲና የዓለም ዋንጫ ስታሸንፍ የመጀመሪያ ጨዋታዋን እንግዲህ ሁላችንም እንደምናስታውሰው ነው ተሸንፋ ነበር 2-1 ማለት ነው። ያ ነው አሁን ነጥብ ተጋርቷል ፖርቹጋል። ምናልባት ነው ታሪክ አንዳንዴ ገብቷል እንጂ በዚህ አሰልጣኝ ምንም ተስፋ እኔ እንደውም ከዚህ አሰልጣኝ በባዶ ቢጮት ያለ አሰልጣኝ ቢጮት ነው። ይሄ ቤልጂየምንም ሄዶ አፈራርሶ የመጣ አሰልጣኝ ነው። ምንም ጥቅም አይታየኝም የዚህ አሰልጣኝ ማለት ነው። ሲያሰባ አስተያየታችሁን አስቀምጡ። ሼር ኮፕሊንክ አይረሳ።